የኢራን ጦርነት በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ የፈጠረው መስተጓጎል ለመቋቋም ህዝቡና ተቋማት በከፍተኛ ጥንቃቄ ነዳጅ እንዲጠቀሙ ቀደም ሲል የኢትዮጵያ መንግስት አስጠንቅቋል። የነዳጅ ግብይትም መንግስት ባስቀመጠው ታሪፍ መሰረት እንዲከናወን አሳስቧል። ያም ሆኖ ችግሩ ከአቅም በላይ መሆኑን ነዋሪዎች እየገለጹ ይገኛሉ። ዝርዝር መረጃውን የምናጋራችሁ ነው የሚሆነው። ሻዊ ገብረ እግዚአብሔር ከህገወጥ የጦር መሳሪያ ዝውውር ክስ ዋስትና ተፈቀደለት። ጉዳዩ ፖለቲካዊ ተነሳሽነት ያለው ነው ሲልም ገልጿል። መረጃውን በልዩ ኢኮኖሚ ዞኖች ለሚሰሩ ኢንቨስተሮች ብድር ማቅረብ የሚያስችል አሰራር እንዲኖር ተጠየቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች የምናልፍ ነው የሚሆነው። በልዩ ኢኮኖሚ ዞኖች ለሚሰሩ ኢንቨስተሮች ብድር ማቅረብ የሚያስችል አሰራር እንዲኖር ተጠየቀ። ባንኮች በልዩ ኢኮኖሚ ዞኖች ውስጥ ለተሰማሩ ኢንቨስተሮች ብድር እንዲያቀርቡላቸው የሚያስችል አሰራር እንዲዘረጋላቸው የኢትዮጵያ ብሔራዊ ባንክን ጠየቁ። ጥያቄው የቀረበው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢንተርናሽናል ፋይናንስ ኮርፖሬሽን ጋር በመተባበር የፋይናንስ ተቋማት በልዩ ኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ለማጠናከር መጋቢት 9 2018 ዓ.ም በተደረገው የውይይት መድረክ ላይ ነው። በሐዋሳ ልዩ የኢኮኖሚ ዞን አሳ ጋርመንት ወክለው የተገኙት አቶ ሳሮን አፎር ከ6 ዓመታት በፊት የነበሩ ድሎችን በማየት ስራ ቢጀምሩም ከብድር ጋር በተያያዘ በርካታ ችግሮች እንደገጠሟቸው ገልጸዋል። በቂ ብድር አለመኖር ዋነኛው ችግር መሆኑን ተናግረው በልዩ የኢኮኖሚ ዞኖች የሚሰሩ ኢንቨስተሮች ለስራቸው የተሻለ ብድር የሚያገኙበት አሰራር ከብሔራዊ ባንክ በኩል እንዲመቻችም ጠይቀዋል። 6 የሀገር ውስጥ ኢንቨስተሮች ወደ ስራ ቢሰማሩም ብዙዎቹ መቋቋም አቅቷቸው ከዘርፉ መውጣታቸውንም አስረድተዋል። በቂሊንጦ ልዩ ኢኮኖሚ ዞን የሚሰራውን ቅጥረን ማኑፋክቸሪንግን ወክለው የተገኙት አቶ ተሾመ በየነ በመድኃኒት ማምረት ዘርፍ ለግንባታ የፋብሪካ መሳሪያዎችን ከውጪ ለማስገባትና ሰራተኞችን ቀጥሮ ለማምረት የሚቸገሩበት ትልቁ ጉዳይ የፋይናንስ አቅርቦት ነው ብለዋል። ዘርፉ ተረጋግቶ ለማምረት የፋይናንስ ችግር የሚፈታበት ሁኔታ መታሰብ እንዳለበትና ከተለመደው ዋስትናን መሰረት ያደረገ የቀጥታ ብድር አቅርቦት በተጨማሪ ሌሎች አማራጮችን በማየት አምራቹ አስፈላጊው የብድር ድጋፍ እንዲያገኝ የሚያደርግ ፖሊሲ ሊመቻች ይገባል ሲሉም ጠይቀዋል። የኢንዱስትሪ ልማት ፓርኮች ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን በጋራ በተለይ የፋይናንስ ችግር ያለባቸው የሀገር ውስጥ ኢንቨስተሮች ማብቃት ካልቻሉ አምራቾች ከገበያው እንደሚወጡ አስረድተዋል። በተጨማሪም በልዩ ኢኮኖሚ ዞን የትራንስፖርት አገልግሎቶች የተለየ ቅናሽ ተደርጎባቸው እንዲቀርቡም ጠይቀዋል። ለተለያዩ የባንክ አገልግሎቶች የሚጠየቀው ክፍያ ከፍተኛ መሆን ሌላው ችግር መሆኑን ገልጸው ሆኖም ፈታኝ የሆኑ ችግሮች የሚፈቱባቸው የህግ ማዕቀፎች ዝግጅት እየተደረገ መሆኑን አበረታች ቢሆንም ያልተሻሻሉት ላይ እንዲሰራ አሳስበዋል። በቂሊንጦ ልዩ የኢኮኖሚ ዞን የሚሰራው የማቴዎስ መባ ኮስሞቲክስ ተወካይ እንደ ችግር ያቀረቡት የመጀመሪያው ጉዳይ በቂ የፋይናንስ አቅርቦት አለመኖር ሲሆን ከዚህ በተጨማሪም የጥሬ ዕቃ አቅርቦት የተጠናከረ አለመሆንና ሌላው ችግር ያሉ ጉዳይ ደግሞ በሊዝ ኪራይ ክፍያ ላይ የተሻሻለ ማበረታቻ እንዲደረግ የጠየቁት ደግሞ በድሬዳዋ ልዩ የኢኮኖሚ ዞን ውስጥ የሚገኘውን ኤኤልኤም ላኪ አስመጪ ትሬዲንግን ወክለው የተገኙት አቶ ነጋ ብርሃኑ ናቸው። የብሔራዊ ባንክ የስታቲክስ ዳይሬክተር አቶ አበባየው ዱፌራ ከአገልግሎት አሰጣጥ ጋር ለቀረቡ ጥያቄዎች በሰጡት ምላሽ ከዚህ በፊት በነበረው አሰራር ልዩ የኢኮኖሚ ዞኖች ውስጥ አንድ ባንክ ብቻ ሲሰራ እንደነበር አስታውሰው ይህ አገልግሎት ለማድረስ ችግር እንዳለውና ውድድር አለመኖሩንም መስተጓጎሎች እንደሚፈጥር ታውቆ የተቀመጠውን መስፈርት የሚያሟሉ የሀገር ውስጥም ሆኑ ዓለም አቀፍ ባንኮች አገልግሎት እንዲሰጡ የሚያስችል አዲስ መመሪያ የወጣው ለዚህ ነው ብለዋል። በሁሉም ረገድ ጠንካራ የሆኑ ባንኮች ቀድሞ አገልግሎት ወደ መስጠት እንዲገቡ ትኩረት የተሰጠውም ያለውን ችግር ታሳቢ በማድረግ ጭምር መሆኑንም ተናግረዋል። ባንኮች አዳዲስ የአገልግሎት ፈጠራዎችን ወደ ስራ ለማስገባት ሲፈልጉ አስቀድመው የሚያሳውቁበትና አፋጣኝ ምላሽ የሚያገኙበት መመሪያ በቅርቡ ወደ ስራ ይገባል ተብሎ እንደሚጠበቅ በመሆኑ በየጊዜው ዘመናዊና የተሻሻሉ የአገልግሎት ፈጠራዎች ላይ መስራት እንደሚኖርባቸውም ገልጸዋል። ኮርፖሬሽኑ ላለፉት 10 ዓመታት በኢትዮጵያ 14 ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮችን እያስተዳደረ እንደሚገኝ በዚህም ከ250 በላይ የሀገር ውስጥና የውጭ ባለሀብቶች ኢንቨስት ማድረጋቸውን ከነዚህም ውስጥ 65% የሚሆነው የሀገር ውስጥ መሆናቸውንም ገልጸዋል። መንግስት ልዩ የኢኮኖሚ ዞኖችንና ኢንዱስትሪ ፓርኮችን ለማቋቋም $15 ቢሊዮን ኢንቨስት ማድረጉን አቶ ፍጹም ተናግረዋል። ይህን ያህል ሀብት ፈሰስ ተደርጎባቸው በተሰሩ ማዕከላት
ላይ በተለይ የሀገር ውስጥ ባለሀብቶች በስፋት እንዲሰሩ ለማድረግ የባንኮች የፋይናንስ አቅርቦት ማሳደግ ላይ ተቀራርቦ በትኩረት መስራት እንደሚያስፈልግም ገልጸው ይህ የሚሆነው ሁሉም ወገን ተጠቃሚ ባደረገ መልኩ መሆኑንም አክለዋል። ወደ ቀጣዩ መረጃ ስንሻገር የኢራን ጦርነት በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ የፈጠረው መስተጓጎል ለመቋቋም ህዝቡና ተቋማት በከፍተኛ ጥንቃቄ ነዳጅ እንዲጠቀሙ ቀደም ሲል የኢትዮጵያ መንግስት አስጠንቅቋል። የነዳጅ ግብይትም መንግስት ባስቀመጠው ታሪፍ መሰረት እንዲከናወን አሳስበዋል። ያም ሆኖ ችግሩ ከአቅም በላይ መሆኑ ነዋሪዎች እየገለጹ ይገኛሉ። ዩናይትድ ስቴትስ እና እስራኤል ከኢራን ጋር በገጠሙት ጦርነት የንግድ መርከቦችን ጉዞ ያሳለጥ የነበረውና የዓለማችን 20% የነዳጅ ዘይት የሚተላለፍበት የሆርሙዝ ሰርጥ እንዲዘጋ አድርጓል። ኢራን ከፍተኛ የነዳጅ አቅራቢ በሆኑት የባህረ ሰላጤው ሀገራት የነዳጅ ማቀነባበሪያዎቿንና ማጣሪያዎች ላይ ያነጣጠረ ጥቃት መቀጠሏ ደግሞ የነዳጅ ዋጋ እንዲንርና የዓለም ኢኮኖሚ የበለጠ እንዲናወጥ አድርጓል። ይህም ከውጭ በሚገቡ የነዳጅ ምርቶች ላይ ጥገኛ ለሆኑ እንደ ኢትዮጵያ ላሉ ሀገራት ከፍተኛ ጫናን ፈጥሯል። ይህንን ተከትሎ የኢትዮጵያ መንግስት በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ የሚፈጠረውን መስተጓጎል ለምን ያህል ጊዜ እንደሚቆይ ስለማይታወቅ ህዝቡና ተቋማት በከፍተኛ ጥንቃቄ ነዳጅ እንዲጠቀሙ ማስጠንቅቋል። የነዳጅ ግብይት መንግስት ባስቀመጠው ታሪፍ መሰረት እንዲከናወንም አሳስበዋል። የነዳጅ አቅርቦትን ለማረጋጋትና ህገወጥ ንግድን ለመከላከል እርምጃዎች እየወሰደ መሆኑንም ይናገራል። ያም ሆኖ በተለያዩ አካባቢዎች የሚገኙ ነዋሪዎችና አሽከርካሪዎች የነዳጅ ዋጋ በከፍተኛ ሁኔታ መናሩንና የመጓጓዣ አገልግሎቶች መስተጓጎል እየገጠማቸው መሆኑንም እየገለጹ ይገኛሉ። በሌላ በኩል በኢትዮጵያ የነዳጅ ዋጋ መጨመር ብዙውን ጊዜ በመሰረታዊ ሸቀጦች ላይ ከፍተኛ ዋጋ ንረትን ያስከትላል። ይህ ደግሞ ቀድሞውንም በውስጥ ግጭትና በሌሎች የኢኮኖሚ ችግሮች ተዳክሞ ለቆየው የሀገሪቱ ኢኮኖሚ ተጨማሪ ፈተና ይፈጥራል የሚል ስጋትም አሳድረዋል። ከዋጋ ግሽበትና ከኑሮ ውድነት ጋር ለሚታገሉ በርካታ ኢትዮጵያውያንም ሁኔታው በዕለት ተዕለት ህይወታቸው ላይ ተጨማሪ ጫናም ይፈጥራል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ሸዊት ገብረ እግዚአብሔር ከህገ ወጥ የጦር መሳሪያ ዝውውር ክስ ዋስትና ተፈቀደለት። ጉዳዩ ፖለቲካዊ ተነሳሽነት ያለው ነው ሲልም ገልጿል። ሸዊት ከስር ከተፈታ በኋላ ለአዲስ ስታንዳርድ በሰጠው ቃል የጦር መሳሪያ ክሱ በቁጥጥር ስር በዋለበት ወቅት ለሱም ሆነ ለህግ አማካሪዎቹ ከተገለጹት የመጀመሪያ ክሶች ጋር ምንም ግንኙነት እንደሌለውም ተናግሯል። የቀረበበትን ክስ ፍጹም ውሸት ነው ሲል ያጣጣለው ሲሆን ክሱ የቀረበው መጀመሪያ የታሰረበት ምክንያት ደካማ ሆኖ ከተገኘ በኋላ እንደሆነም ገልጿል። ይህ ጉዳዩን ለማጋነን ፍርድ ቤቱን ለማስጨነቅና ህጋዊ ዋስትና መብቴን ከማሳጣት በችኮላ የተፈበረከ ነው ሲልም አክሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ሰብስክራይብ ማድረጋችሁን እያስታወስናችሁ በደህና ቆዩ።